እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ አሁንም ያለ ለወደፊት የሚኖር የቅዱሳን አባቶቻችን አምላክ ይክበር ይመስገንልን። ስሜ ቆሞስ አባ ገብረ ኢየሱስ ዘመነ እባላለሁ። እዚህ የገዳሙ መምህር ነኝ። ያው ይህ ገዳም በማዕከላዊ ጎንደር በላይ አርማጭሆ ወረዳ በሽማራ ሎምዬ ቀበሌ የሚገኝ ነው። አመሰራረቱም በራይ ነው። ራዩም በሰሜን ጎንደር በዳባቅ ወረዳ ዱር አንበሳ ከተባለው ቦታ የሚኖሩ ታላቅ ባህታዊ ነበሩ። እኒህ ባህታዊም አባ መሐረነ ክርስቶስ ይባላሉ። እኒህ ባህታዊ በወቅቱ ጸበል እያጠመቁ ብዙ ጸበልተኞች ሁሉ ይሄዱ ነበርና በወቅቱ ዲያቆን ለነበረው ለዲያቆን እንዳለ ከትክል ድንጋይ ከተማ ወረድ ብሎ ታላቅ ገዳም ይመሰረታል። ይህን ገዳም የቆየ ሰውየው ብለው ደብዳቤ ጽፈው ልጄ አስተውል ጠብቀው ይህን ነገር ብለው ነግረውት ሄደው ቆዩ። አሁን በዚህ ሰዓት ግን ታላቅ አባት ካህን ናቸው። ይህን መተው እርሳቸው ነግረውናል። ከዛም በዚህ ገብረ መንፈስ ቅዱስ ቤተ ክርስቲያን አንድ ታላቅ አባት ታምሜ ለ7 ቀን ተኝቼ ነበረ። እህልም አልቀመስኩም። በጣም ተጸጽቼ ነበረ። ስለዚህ በዚህ ውስጥ ላይ ተኝቼ ያለሁኝ ከዚህ ወደ ላይ ተወሰድኩ። አሁን ቦታው ካለ ክርስቶስ ሰምራ ከተመሰረተ ቦታ ላይ ወደዛው ተወሰድኩ። ከተወሰድኩ በኋላ ደረጃ አገኘሁ። ደረጃውን ስጨርስ ልክ ይህን ቤተ ክርስቲያን አገኘሁት አሉ። አገኘሁትና ከበሩ ስደርስ በሩ በራሱ ተከፈተልኝ። ወለል ብሎ ሲከፈት ቀኝ እግሬን አስገባሁ። ቀኝ እግሬን ሳስገባ ግራ እግሬን አልጨመርኩምና እንዲህ የስመለከተው በጣም የተዋበና ደስ የሚል ቤተ ክርስቲያን ነበር ውስጡ። ከዚህም ብቻዬን አልገባም ብዬ ጮህኩኝ። እንደገና ያስገባሁትን ቀኝ እግሬንም መልሼ ከአምዱ ከጠግቼ በጣም ያማረና የተዋበ ቤተክርስቲያን አስተውል ነበር፣ አደንቅ ነበረ። እያደነቅኩ እያለ ከደረጃው ስር ቀይ ልብስ የለበሱ ብዙ ሴቶች ቆመው አየሁኝ። በፍጹም አርምሞ አይናገሩም፣ አይንቀሳቀሱም፣ ጸጥ ብለው ቆመው አየለሁ። እኒህ እነማን ናቸው ብዬ እጠይቃለሁ። ስጠይቅ ቃል ብቻ መጣልኝ። ይሄ እኒህ የምትመለከታቸው ደናግል ናቸው፣ የምታያቸው ደናግል ናቸው። ይህ ቦታ ይገደማል ብሎ ቃል ብቻ ተነገረኝ። ከዛን በኋላ እኔም ነቃሁኝ። ስነቃም ሰውነቴ ወደ በረዶ ተቀይሮ አገኘሁት። ቀስ በቀስ በትንሽ ሰውነቴ እየሞቀ ሄደ። ከቶሙቸ ኑሬ ነው ብዬ አስተዋስኩኝ። እዛ መጨረሻ ላይ ለታላቅ አንድ አባት ነገርኳቸው። ስነግራቸው እንዲህ ያለ ራእይ አየሁኝ። ምን ይመስለዎታል አባት ብዬ ብላቸው፣ ጠብቀው ለሰው እንዳትናገር፣ ዝም ብለህ ጠብቀው፣ ይህ ነገር ይፈጸማል፣ ቦታውን ማስተውለው ከየት እንደሆነ እንዳይጠፋ ብለው ነገሩኝ። ቦታውንም አረጋግጫለሁ። አሁኑ ክርስቶስ ሰምራ ከተመሰረተው ቦታ ላይ ነው። እዛም በኋላ ጊዜ ገቢር ለእግዚአብሔር ሰዓቱ ሲደርስና ቀኑ ሲፈጸም ቦታው ላይ የግለሰቦች ቦታ ነበረና ከነሱ ጋር ተነጋግረን ይህን ቦታ ጠይቀን ተፈቀደልን። ሳንቲም ከፍለን ቦታውን ክርስቶስ ሰምራ እናቶች መጥተው ተቀመጡ። ከዛም በኋላ ከተቀመጡ በኋላ ክርስቶስ ሰምራን ጠየቅን። ክርስቶስ ሰምራን ጧት 7 ሰዓት ሄደን ከቀኑ 7 ሰዓት ሄደን 9 ሰዓት ላይ ሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ ኤልሳ ፈቀዱልን። ያን አምጥተን ተከል። ከተተከለ ሰዓት ጀምሮ ያው በሰላምና በፍቅር ነው የምንኖረው። አንደኛ ገዳሙ በራይ የተመሰረተ ነው እንጂ በሰው ፈቃድ፣ በሰው ምኞት፣ በሰው ጥረት የተደረገ አይደለም።
በሰው ምኞት የተፈጸመ አይደለም፣ በፈቃድ እግዚአብሔር ነው። በሰው ምኞት ቢሆን ቦታዋ በጣም አነስተኛ ናት፣ ጠባብ ናት፣ በጣም ጠባብ ናት። ግን ፈቃድ እግዚአብሔር ስለሆነ በቦታው ላይ ተቀምጠን እንኖራለን። ከዛም መሰረቱ አሁን የምታዩት ይሄ 5 ጉላት ያለው 25 ከታች 49 ጉላት ነው ያለው። ይህን ቤተክርስቲያንም ህንጻው ሲጀመር ያለ ምንም ሳንቲም 10 ሳንቲም ወይም 20 ሳንቲም ሳነዝ ነው፣ ብር ሳነዝ ነው የተነሳን። እግዚአብሔርን ብቻ አምነን ተነሳን። በልመና ብቻ ነው የተነሳ ነው። ልመና ከፍለው በአዲስ አበባ ከፍለው በጎንደር እንዲሁም እስከ ቅዱስ ላሊበላ እስከ አዲስ አበባ ልመና ሄደናል። ይህን ስንለምን እየለመነ 10 ሳንቲም 5 ሳንቲም ይሰጡን አሰባሰብ ሲሚንቶም ቴንዶንም እየገዛን ያው ቤተክርስቲያኑን ስራ ጀመር። ቤተክርስቲያኑ ደግሞ ስራው ሲጀመር ልክ እነዛ አባት ባዩት ራይ እነዛ አባት ባዩት ራይ ብቻ ነው እዚህ ከቤተክርስቲያኑ ስራ ላይ መሐንዲስ መጥቶ ገመድ ስቦ ወይም ችካል ቸክሎ እንዲሁም ደግሞ በወረቀት ያረፈ የካርታ ፕላን የለበትም፣ የቤተክርስቲያኑ ፕላን የለም። ግን ያሉት መነኮሳት በመያዝ ከመነኮሳት ጋር በመሆን በዛ በተአየው ራይ መሰረት የቤተክርስቲያኑ ስራ ተጀመረ። እንደ እግዚአብሔር ፈቃድ እንደምትመለከቱት ከዚህ ላይ ደርሷል። አሁን ያለ ምንም ሳንቲም ያለ ምንም ረዳት ብቻ ከተለያዩ ሰዎች 15 በመርቀም ብቻ ያሉት እናቶችም አባቶችም ከተለያዩ ከቦታ ወደ ቦታ የተንቀሳቀሱ ይችን ቤተክርስቲያን ለማሰራት ጥረት ተደረገ። እኛ የሰራነው ሳይሆን በእውነት የዓለም ሕዝብ ማመስገን የሚገባው እግዚአብሔር ነው። እውነት እግዚአብሔር ሰራው እንጂ በገንዘብ አልተሰራም። በተመደስ ገንዘብ አልሰራውም። ድንግል ማርያም ታውቃለች። በእውነት ገንዘብ ሰራው መናገር አይቻልም። በቃ ምንም የሌለን ድሃዎች ነን። ምንም ነገር የሌለን አራሽ ቦታ የሌለን የልማት ቦታ የሌለን ገንዘብ ኑሮን የቀደም በባንክ የሚያስቀምጥነው ገንዘብ ሳይኖረን ምንም ሳይኖረን በእግዚአብሔር ኃይል ብቻ ይሄ ቤተክርስቲያን መናንያኑ መነኮሳቶቹ በተቻላቸው እንዳቅማቸው ባደረጉት ጥረት ከእግዚአብሔር በበታች ግን እግዚአብሔር አምላክ ስለረዳንና እግዚአብሔር ስለአገዘን ኢየሱስ ስራ ስለሆነ ብቻ ነው ከዚህ የደረሰው እና ይሄ ቤተክርስቲያን ወይም ይሄ ገዳም በሰው ጥረት የተሰራ አይደለም፣ በሰው ጥረት የተገነባ አይደለም፣ በሰው የተገነባ አይደለም። በእግዚአብሔር ፈቃድ ብቻ እርሱ ስለፈቀደው ብቻ ነው እና ቤተክርስቲያኑ እንደምትመለከቱት ያለ መሐንዲስ ማንስ ያልተጠበበበት ምሁራን መጥተው ያለ ቀየሱት ምሁራኖች ተመተው በዚህ ነው ብለው ያላሳዩት እግዚአብሔር ራሱ ብቻ ያሳየን ራሱ ክርስቶስ ያሳየን ብቻ ነው። በእግዚአብሔር ቸርነት በድንግል ማርያም ምልጃ በቅዱሳን ጸሎት ይሄ ቤተ መቅደስ ያለ መሐንዲስ ያለ ምንም ነገር በነዛ አባት ባዩት ራይ እዚሁ ላይ ደርሷል። በብር ተሰራ ብለን አንናገርም ማለት ይሄን ቤተ መቅደስ የሚሰራበር ስላልነበረን ይሄን የሚሰራ ኃይል ስላልነበረን እግዚአብሔር ሰራው ብለን ማመስገን ይገባናል። አሁንም በሙሉ የዓለም ሕዝብ መሐንዲሱም እግዚአብሔር ነው፣ የገንዘቡ ባለቤትም እግዚአብሔር ነው፣ ኃይል የሰጠም እግዚአብሔር ነው። እግዚአብሔር እናመሰግነውና እሱ ልናከብረው ይገባናል እና ይሄ ገዳም በራይ ነው የተመሰረተው። በራይ ብቻ ነው። ድንግል ማርያም ታውቃለች፣ እግዚአብሔር ያውቃል። እውነት ሰውን መሸወድ አያስፈልግም፣ በቤቱ ላይ መጫወትም አያስፈልግም። ትክክለኛ በራይ አንደኛ አባ አማረነ ክርስቶስ፣ ሁለተኛ እነዛ አባት አባ ገብረየስ ይባላሉ። እነዛ ባዩት ራይ ነው የተመሰረተ። በታየው ራይ መሰረት ቦታው ላይ ትክክለኛ ቦታው ላይ ቤተ መቅደሱ ተመሰረተ። እዛ ላይ ደግሞ ያለ መሐንዲስ ያለ ባለሙያ ያለ ምንም ነገር በቃ እንግዲህ ዛን ሰዓት ቢገርማችሁ ገመድ እንኳን የለንም። የአይጥ አረግ የሚባል አረግ አለ። ያን መዘን እንኳን የሰራንበት ሰዓት ባረግ ገመዳተን
ባይጥ አረግ በዛን ሰዓት ፍጹም ድሃዎች ነበርና ምንም ነገር የሌለን ሰዎችም እንኳን ይንቁት ነበር ቦታውን። ይሄ እውነት ቤተክርስቲያን ምን ያለው ገዳም ሊሆን ነው እውነት ቤተክርስቲያን ሊሰራ ነው እያሉ ብዙ ሰዎች ያሾፍና ይዘብቱ ነበር። አሁን ግን መመልሰው እውነትም ፈቃደ እግዚአብሔር ሆኖ ነው እንጂ ምንም ከሌለው አንቻቻ ቦታ ላይ ይሄን ያህል ቤተ መቅደስ ተሰራው ይሄን ያህል ህንጻ የታነጸው ፈቃደ እግዚአብሔር ሆኖ ነው። በወቅቱኛ ንቀናቸው ነበረን ግን እግዚአብሔር ይቅር በለን እያሉ ብዙዎች አሁን እንኳን መተው ድንጋይ የተሸከሙ ውሃ የቀዱ ሰዎችም አሉ። እንደገና ይቅርታ እየጠየቁ ማለት ሲሰዱንና ሲያሙ የነበሩ ሰዎች አይሆንም ብለው ማለት ነውና ሲያሾፉ የነበሩ ሰዎች እና ቦታው ላይ በራይ እንደተመሰረተ ማንኛውም ሰው መረዳት ይገባዋል። በእውነት ማንኛውም ህዝብ መረዳት ይገባናል። በዚች ቦታ በትንሽ ቦታ እንዳው ቦታዋ ብትመለከቱ በጣም ትንሽ ቦታ ናት። ጥቂት ናት በጣም የአካባቢ የረሻ የገበሬ መሬት ነው ያለን ጨርሶ እንዳለ እና ከያቺ ቦታ ላይ ግን ይሄን የመሰለ ህንጻ ቤተ መቅደስ መሰራቱ እግዚአብሔር ሊመሰገንበትና ሊደነቅበት ይገባል ብዬ ነው። ያው እንግዲህ ቤተ ክርስቲያን የተሰራው እንደምታዩት በአማረ መልኩ ነው። ግን ከመጀመሪያ እግዚአብሔር ይመስገን አባታችን እንደተናገሩት እሳቸው ፕላን ያወጡት እግዚአብሔር በሰጣቸው ጸጋ ነው። ያው ይሄን ያህል ቤተ ክርስቲያን በገመድ ተለክቶ ነው የተሰራው። በገመድ ለክተው በዚህ ያዙ እያሉ እሳቸው መሐንዲሱ ነው፣ እኛ ገመድ አብረን እያዝን ነው እዚህ የደረሰው። ግን ያው እንደምታዩት ይሄ ቤተ ክርስቲያን የተሰራው ደግሞ በስንት ልፋት በስንት መከራ በስንት ስቃየት ነው እዚህ የደረሰው። እንደዚህ አምሮ የሚታየው እንዲሁ ዝም ብሎ ባልዋልታ የተሰራ አይደለም። ብዙ ስቃይ ተደርሶበታል። ስታዩት ቤተ ክርስቲያኑ ደረጃውን የጠበቀ ነው አሉ ከሚባሉት አድባራትና ቤተ ክርስቲያን እኔ እንደራሴ የራሴ ማግነን ሳይሆን በጣም ደስ ብሎኛል ቤተ ክርስቲያኑ አሰራሩ ማለት ነው። እና እንደምታዩት ጉልላቱ 9 ጉልላት ነው ያለው። 4ቶቹ ወደ ውስጥ ገባ ያሉ ናቸው፣ አይታዩም። 5ቱ ነው የሚታዩት። እና ሲሰራ ግን ይህን ለማድረስ እኛ በአዲስ አበባ እናቶች ተበተነን 3-4 ሆነን ነህር ነው። በጎንደርም እንዲሁም በሌላ በተለያየ ቦታ እናቶች ተበትነን ነው ይሄ የተሰራው። ግን ይህ ሲሰራ ደግሞ በውስጥ ብዙ መከራ ደርሷል። በአዲስ አበባ ብዙ ስቃይ ደርሶብናል። ታስረናል፣ ተገርፈናል፣ ተመትተናል። የለመነው ብር እስተመቀመጥ ደርሷል። ይህን ሁላ ግን ተቋቁመን ለጸጋ ይሁን ብለን ያው ብዙ ችግር ማውራቱ አይረባም። ነጥብ ነው እንጂ 2009 አንስቶ እስካሁን የተሰራው ስራ በጣም ቀላል አይደለም። ግን እኛ ይህን ለማቅለል ትንሿን ነው የምንናገር እንጂ ብዙ ብንናገረው ያከርማል። ታስረናል፣ ተደብድበናል፣ ምን በላዋተን የነዳያን እንጀራ ነዳያን አልቀበሉም ያሉትን እኛ እየተቀበልነው በልተን እዚህ የደረስነው እና ብሩ ስንለምን ደግሞ ጃንጥላ ዘርግተ ስንለምን ያው አፈቃዱ ላይ እንደምታዩት ጃንጥላ ይዘው ቃጩል ይዘው ስለምን ቢገኙ መንገድ ላይ ሲገኙ ይታሰሩ ሚል ከጠቅላይ ቤተ ክህነት የሚወጣ ፈቃድ አለ። ይሄን ያዩና ፖሊስ እርምጃ ይሄን እያያዙ እስር ቤት አስረውናል፣ ተንገላትተናል። ብዙ ችግር ብዙ ትራንስፖርት አተን ከቃሊቲ መርካቶ፣ ከመርካቶ ጀሞ፣ ከመገናኛ ወደ 4 ኪሎ አንድ ፈቃዶችን ለማስፈጸም ብዙ ተንከላፍሰን ነው እዚህ የደረስነው። ግን እግዚአብሔር አምላክ የልፋታችን ዋጋ አይቶ ያው ቤተክርስቲያን እንደምታዩት በአማረ መልኩ እዚህ ደርሶልናል። ግን ይሄን ደግሞ እንግዲህ ስራው ከ185% እንደምታዩት ቀርቷል። ይሄን ለማስፈጸም የሚቀሩ ችግሮች አሉ።
ይህን ለማስፈጸም እኛው ልመና እንዳንወጣ እንደምታዩት እንደምትሉት ነው። መንገድ ላይ ለምኖ ማሰራት ተከልክሏል። ጊዜው አንጻር ህዝበ ክርስቲያኑ እንደሚመለከተው እና አሁን የቀሩ ችግሮቹ ተደጋጋሚም ቢሆን ሴራሚክ አለ። አንደኛ ሴራሚክ ነው። ሁለተኛ የወለል ምንጣፍ አለ። ሶስተኛ መንጦላይት ወይም መጋረጃ አለ። አራተኛ ይሄ የግቢው አጥር አስፋልቱ ቅርብ ስለሆነ መኪና ተንሸራቶ እንዳይገባ ትልቁና አንደኛ የሚያዘው የግቢው አጥር በአስፋልቱ በኩል ያለው ማለት ነው። እሱ እንዲታጠርልና ብዙ ብር ስለሚጠይቅ ይህን በኦርቶዶክስ ሃይማኖት ተዋህዶ ቤተክርስቲያን ውስጥ ያላችሁ ህዝበ ክርስቲያኖች ይህን ተመልክታችሁ የቀሩትን ችግሮች ለእናንተ እያቀረብን ያለነው። ካሁን ቀደም የቤተ ክርስቲያን የተሰራው እናንተ እጃችሁን በዘረጋችሁት ነው። እኛ ምክንያቱን እንወጣን እንጂ ያለማነው ልማት የለም እና ይህን የተጀመረውን ህንጻ ቤተ ክርስቲያን እንድታስፈጽሙልን ከዛች ከደሳሳ ጎጆ ከትንሿ በጋ ፀሐዩ ክረምት ዝናቡ ከሚፈራረቅባት ጽላቶቹ ወጥተው ወደ አዲስ ቤተ ክርስቲያን ገብቶ ተመርቆልን እኛም ደስ ብሎን እናንተው የሰራችሁ ቤተ ክርስቲያን እንደዚሁ በድጋሚ ደግሞ አስተላልፈን ለምርቃና አብቅተን እንድታዩልን ምኞታችን። ወደ ባቱ ሳልፍ ባት የለንም። ይሄ መንገድ ላይ ስለሆነ ገዳሙ ብዙ እናቶች አባቶች ይመጡበታል። ግን ቤት ስለሌለ የመጣውን ሰው ላንቀበለው የሆኑ አባት ሰርተውልናል። እግዚአብሔር ይመስገን 10 ደጃፍ ሰርተውልናል። ግን እዛ ያለ ነው ለ6 እና ለ7 ነው ከቤቱ ጥበት የተነሳ ማለት ነው። እናቶች ቦታው ታዋቂ ነው። እንኳን በሚዲያ ተላልፎ ሀድሮም በጣም ብዙ እናቶችና አባቶች ይመጡበታል። ግን የቤት ችግር አለ። ቤት ስለሌለ የመጡት እናቶች አባቶች ተምን እናስቀምጣቸው? በቤት ጥበት የሚመጡት አባቶች መልሰው ነው ከሚሄዱት ቦታ በነበሩበት የሚመለሱ ማለት ነው። እንደገና ሌላው ደግሞ ትልቁ ነገር ደግሞ ሀጅ ቦታ ላይ ትልቅ ፈዋሽ ጸበል አለ። ጸበሉ ታምረኛ ነው። የእናታችን የክርስቶስ ሰምራና የአባታችን የተክለ ሃይማኖት ነው ጸበሉ ያለ። ከአእምሮ በሽታ የተፈወሰ አለ። መካኑ ነው የወለዱ አሉ። ከካንሰር ኩላሊት የተፈወሱ አሉ። ይህንም ጸበል ደግሞ መተው የታመሙ ሰዎች መተው ቢፈወሱና መካን የሆኑ ቢወልዱ የተቸገሩ ቢጽናኑ በጣም ደስ ይለኛል። ሌላው ደግሞ ትልቁ ነገር ወደ እንግዳ ቤት አሁን ይህን ገዳም ለማየት ለመጎበኘት ብዙ ከሩቅ አገርም ከቅርብ ቦታም የሚመጡ እናቶች አባቶች አሉ። እንግዳ ቤቱ ያው ከፊት ኮሚቴዎች ተባብረው ትንሽ የእንጨት ቤት ሰርተውልን ነበር። አሁን ምስጡ በልቶት ቤቱ እየፈረሰ ነው። ለወደፊቱ ያለው ነገር እንግዳ እንዴት አድርገን እንቀበል? ቤቱ ፈርሷል። ይህን ደግሞ ቤቱ ቢሰራልን ይህን ማቀርበው። ሌላው ትልቁ ነገር ደግሞ አልባሳት የእናቶችም ሆነ የአባቶች በአመት 5 ወይም 6 ሜትር ልብስ ነው የምንቀበለው። ለዛም ደግሞ አወጀዴ ያን ልብስ ቀሚስ ነው የሚሆነው፣ ነጠላ ነው የሚሆነው፣ መቀነት ቆብ አለ። ሀዛ ጀምሮ ይሄ ችግር ላይ ስለሆነ በልብስም በኩል በአልባሳት ትልቅ ችግር አለ። ከካርቶን ጫማ ጀምሮ ማለት ነው። አሁን እኛ ሸራ ጫማ ወይም ስኒከር ጫማ አንፈልግም። እኛ ካርቶን ጫማ ድንጋይ ጠልፎ እንዳይጥለን ሾ እንዳይወጋን እርሻ ቦታ ስንሄድ ነው፣ ሌላ አይደለም እንጂ እኛ ያማረ ነገር አንፈልግም። ይህ እንዲሳካልን ነው። ሳሙና በወር አንድ ነው የምንቀበለው። ያቺ ሳሙና እኛ ወጣቶች ነን፣ ሽማግሌዎች እንኳን ለኛ ለሽማግሌዎችም አይበቃም። እንግዲህ ይህን የሚመለከቱ ሰዎች ችግሩን ውስጡን ያውቃሉ። በዚህም እንድንረዳ ወደ ቤተ እግዚአብሔሩ ወደ ምግብ አገልግሎት ስገባ ደግሞ ምግብ ያው ይቸግረናል። እኛ መለኮሳት ብንሆንም መላእክት አይደለንም። በቀን አንድ ጊዜ 9 ሰዓት መቁነን ይወጣል። ያንን ለመቆነን ደግሞ ለማቅረብ ይቸግራል። አቅራቢዎች ይቸገራሉ። ሰው ጉልበቱ ይድከም እንጂ ለማቅረብ መጨነቅ የለበትም። እና ይህን ህዝበ ክርስቲያኑ ተመልክቶ የቸገረውን ጎደሎ እኛ አባቶቻችን እናቶቻችን ያስተላለፍነው መልእክት ተመልክተው ችግራችን እንዲቀረፍልን አስተላልፋለሁ። ሌላው ትልቁ ነገር ደግሞ የመምህር ቤት አብነት ትምህርት ቤት ማለት ነው። የአብነት ትምህርት ቤት የመምህራን ቤት የለንም። የመምህር ማለት ነው። የተማሪዎች እንደዚሁ ካሁን በፊት በቋንቋ አይነሽ ሚዲያ በተላለፈው መሰረት 4 ደጃፍ ቤት ተሰርቶልናል። ግን ሀዛ ተማሪው በጣም ብዙ ነው፣ በቂ አይደለም። ሀዛ የሚያድረው አንድ ክፍል 8 9 ተማሪ ነው የሚያድረው። ሀዛ ላይ ምንጣፍ የለም፣ ምኝታ የለም፣ አልጋ የለም። ከዚህ በላይ ደግሞ እኛ እንዳንረዳቸው እንዳልነው ችግራችን እኛ ብዙ ስለሆነ ለተማሪዎች ምንም አንረዳቸውም። ልመና ነው የሚሉት።
ጧት ይወጣሉ ማታ ይገባሉ። አንዴ ባዶ እጃቸውን ይመጣሉ ሲንከላፈሱ ነው። የሚበሉትም የላቸውም ተማሪዎች። እና ይሄን ህዝበ ክርስቲያኑ ተመልክቶ ያቅሙን ቢረዳ ነው እኔ ማቀር። አሁን የምታዩት ሸማቃ ቢሰራ የሸማቃ ቤት የለውም። አይታችሁታል። ሸማቃ ሁለት ሸማቆች ባለተስፋ ሰጥቶና ያያችኋት ያቺ ተዛች ድቃቃ እንግዳ ቤት እንደገና ኬንዳ ካተረ ነው። አይታችኋታል። ከዛች መሀል ሁለት ሸማቆች አሉ። እነዛ ሁለት ሰዎች ሰርተው ገዳም አስተዳድሩ። አዎ እንደዚህ የሸማቃ ቤት ቢሰራልን የእንግዳ ቤት ቢሰራልን ይሄውና አሁን እናቱም አባትም ሲመጣ ካንደ ለምን እንደበልቃቸው አይታችኋል። እንዲያም ሲል ደግሞ አሁን መናይ ዓለማዊ ሰው ደብልቆ ያሳድር እንኳን ዓለማዊ ሰው መናይ አይደበልቅም ነበር። ጸሎት ያቋርጣል፣ ወሬ ያጠቃዋል። የራሱ ቤት ነው መሆን የነበረበት። አሁን ግን ሲቸግረን ይሄው አንድ ባለተስፋሚ ሆነ አንድም ሲመጣ ሀኛው ነው ደብልቀን የምናሳድር ወይም እኛ ደግሞ ደብልቀን ካንዱ ደባልቀን ነው የምናድር አንዱን ቤት ለቀን ማለት ነው። እና ስለዚህ የእንግዳ ቤት ቢሰራልን የሸማቃ ቤት ቢሰራልን ይሄ ሁሉም ጎደሎ ነው። ሁሉም ይታሰባል ሁሉም ነገር ግን እንዳይሳካ የለም አይስተካከልም። ወፍጮም ቢገዛልም ይፈጭ ሞልቷል። የተማረ ሁሉ ሞልቷል እንሰራለን የሚል ግን አይ ሁሉ ለማሰራት እኛ ደግሞ ያቅም እንሰት ይሄው ወገብ አስረይዞ እምቢ አለን እና ይሄውን ነገር ሁሉ አስተካክሉልን፣ ለኛ መተዳደሪያ አስተካክሉልን፣ እርዱን፣ ቤተክርስቲያኑን ማስመርቁልን። ጎደሎን ቤተክርስቲያን አባቶችም ይሄው እናቶችም ነግሯቸዋል። አዎ ጨምሮ አይረባማ አንድ ነው እሱ ነው። እኔም ብጨምሮ እሱ ነው ጎደሎን የተነገረ ይሄው ያያችሁ ነው የሆነችው ሆና ይሄን ይዞ አይመረቅም። እንኳን ያልተፈጸመ እንትን ቤተክርስቲያን ተፈጽሞም ማስመረቂያ ሲባል ማስመረቂያ ዝም ብሎ ተባረኩ ብሎ አይኬድም አለው። እህል ውሃ ይሆንበታል። እህል ውሃ ይቸግራል እንኳን እኔ ያህል ቤተክርስቲያን ሰርታችሁ እህል ውሃ ሳይሆንበት እራድ ሳይሆንበት አይሆንም መቼም። አሁን ይሄን ችግሩ ተነገረ እንጂ ትልቁ ነገር ደግሞ አልተነገረም። እርዱነ ነው እንዲያው ክርስቲያኖች በሙሉ እርዱነ፣ ችግርም አውጡነ፣ ቤተክርስቲያኑን አስመርቁልን፣ አውጡነ። ይሄው እንዳያየኑ እንደርቁ እንደ ትልቆች ገዳሞች እንደሱ አስተካክሉን፣ እርዱነ። ቤትም የመናይ ቤትም የለንም። ቤተ እግዚአብሔሩም መጋቦችም እየተቸገሩ ነው፣ ይቸገራሉ። የሚያስተካክሉት እንዳያስተካክሉ ያጣሉ፣ እያጠረ ነው። ሁሉን እርዱን። ይሄው ላሞችን አይታችኋል። ላም ብለን ጀምረናል፣ አይታችኋል። መቆሚያ ጠፍቶ ነው እንደዚህ ሆነ። ከሱ መቆሚያ ቢኖራቸው ኖሮ የጭድ ቦታ ይገዛል። ዛሬ ምን ነበር የሚሰጥ? የሳር ክምር ነበር የሚሰጥ። የለም ሄደው ዙሮ እንደዚህ ወዳደቀ ቅጠል ለቃቅሞ መጥቶ ይዘጋሉ። አለማ በቃ እና ዛሬ ደግሞ በጋ ሆኖ ነው በሰው ባለሙያው የሚንቀሳቀሱ እንጂ እንግዲህ ወዲያ ገበሬው ሲያርስ የለም መንቀሳቀሻ የላቸው። ምን መንቀሳቀሻ የላቸው። አሁን የምናረገው ቆጦ ጠፋ ብለናልና እርዱን ለሁሉ። በቦታው አንጻር ላይ መነኮሳት በቦታው ከ80 በላይ የሚኖሩ መነኮሳት ነው ያሉበት። ይሄ ገዳም ደግሞ የእናቶች ገዳም ነው። ገዳሙ ፈለገ ቅዱሳን ቅዱስ ክርስቶስ ሰምራ የእናቶች ገዳም ተብሎ ነው የሚጠራው። ስያሜው የስሙ ስያሜ ይሄ ነው። ስለዚህ የዚህ ገዳም እናቶች በረከት ይላሉ። አባቶች አገልጋዮች ናቸው ሲበልጡ ያሉት። እኒህ እናቶችም በተለያየ ጥረት በልመና የተሰማሩ በልመና ብቻ በሞት በወረድ ብዙዎች አሁን አቅማቸው ደከም ብሏል። አሁን ያመማቸው ነው። የራሽ ቦታ የለንም። ይሄን መነኮሳት ለማስተዳደር ለኔም ካቅሜ በላይ ሆኗል። የልማት ቦታ ነገሮች የለንም። የመናይ ቤትም የለን። መናኞች ይመጣሉ። ነገር ግን ቤት ስለሌለ አይተው ጥለውት ይሄዳሉ። መናኝ ይመጣል። ልማት ባለመኖሩ ደሃ ናቸው ብለው ጥለውን ይሄዳሉ። ግን ስመ ዜናዋን ሰምተው ብዙዎች ይመጣሉ። ብዙ እናት በተለይ እናት ገዳም ስለሆነ ብዙ እናቶች ይመጡበታል። መጥተው ሲያዩ ግን አንደኛ በአት ቤት ጥረት አለ። ከአንድ ቤት 3 4 5 ነው ተቀምጠው ያሉት። እዛ ደግሞ አንደኛ ደግሞ እንደምንመለከተው ከአንድ ቤት ብዙ ሰው ሲሆን ባህሪም እንኳን ያስቸግራል። አንደኛ ለጸሎት ሰው ልጅ ከአንድ ላይ ከሆነ የጸሎት ጊዜ ያልፋል፣ መጫወት አለ፣ ሰዓት ማሳለፍ አለ። ሰዓታችን ያልፋል፣ ሰዓታቸው ያልፋል።
እንደገና ደግሞ ትክክለኛ የእግዚአብሔር አገልጋይ መሆን ይከብዳል። አንድ ቤት ላይ መኖር ለሁለት ለሶስት ይከብዳል። አንድ መናኝ መቀመጥ የሚገባው ብቻውን ነው። ከአንድ ቤት ማለትም ብቻውን ከሆነ ሌሊት የሚጸልይ ሰው አለ፣ የማይተኛ ሰው አለ፣ የማንቀላፋ ሲያለቅስ የሚኖርና ቀጥ ብሎ ቆሞ ሲጸልይ የሚያድር ሲሰግድ የሚያድር አለ። ደግሞ ደከም ያለ እንደኔ ያለ ሰነፍ ደግሞ ይኖራል፣ ሚተኛ ደግሞ አለ። ግን ለዛ ለትጉ ሰነፉ እንቅፋት ይሆነዋል። ከንቱ ውዳሴ ያመጣብኛል ሲል ስለዛ ሰው ሲል ተቀምጦ ያድራል። እና ይሄ መሆን የለበትም። አንድ መናኝ ቤት መያዝ የሚችል ለራሱ ነው። አንድ መናኝ ምሳሌ ምግብም ሆነ 10 በቀን አንድ ብቻ ጊዜ ይበላል። አንድ ጊዜ ብቻ ያችም ደግሞ ትንሽዋ ትንሽ ቀምሶም ያድራል። አንዱ ደግሞ በርብጠጉም ይበላል። ስለዚህ ያንም ደግሞ እንዳይሆን ለየራሳቸው መኖር አለባቸው። ከንቱ ውዳሴ እንዳይመጣ ማለትም ያው ምንም ምናኔ ቢባልም ስጋ የለበስነ ስለሆን እንቸጋገራለን። ስጋ የለበሰ ሰው መቼም በርግጥ ፍጹምነት ቢኖረን ብለን አስበን ላይሳካልን ይችላል የስጋ የለበስ ስለሆነ እና በቤት በኩል ደግሞ መናኙ የተሰቃየና የሚመጡት እናቶች እየፈለሱብን እየሄዱብን ነው። ተመልሰው ብዙዎች አሁን ይሄዱ ነው። አሁን በሰሞኑ ብዙ ችለዋል። አሁን እንዴት ቤት ስለሌለ የቤት ችግር ስላለ አንድም የልማት ችግር ስላለ ምሳሌ ልማት የለንም፣ መሬት የለን። አሁን ቅድም እንዳልኳችሁ የግለሰብ ቦታ ይዘን ነው እዚህ ላይ የተመሰረተው ቤተክርስቲያን እንጂ ሰፊ ሆኖ ተከልሎ የተሰጠ ቦታ የለም፣ የራሽ ቦታ የለም። የከብት እርባታዎች ትንሽ ላሞች አሉን፣ ምናወላባታቸው በጣም ይቸግረናል። የውሎ የከብት መዋያ የራሽ ቦታ የተክል ቦታ እንዲሁ በጣም ስለሌለን መነኮሳቱ በችግር አለንጋ እየተገረፉ ነው የምንኖረውና የሚኖሩት። ስለዚህ አሁን ትልቁ ችግር ምንድነው? አንደኛ ልማት ምናለማበት ቦታ ቢገኝልን ሰው አቅም ያለው ካለ በግጥ በአካባቢ ላይ የሚሸጥ አይጠፋም። ያው ብሩ ውድ የሆነ ነው እንጂ የልማት ቦታ ቢገዛልን። ሁለተኛም ደግሞ የእናቶች ቤት ቢሰራላቸው የካህናት ቤትም ቢሰራልን። እንግዲህ የሰው ልጅ ማለት ነው ያለ ቤት መኖር አይቻልም። እንግዲህ ከአንዱ ጻድቁ ገብረ መንፈስ ቅዱስ ውጭ ሁሉም ቤት አላቸው። ትላልቅ ጻድቃን ቢኖሩም ለተወሰነ ሰዓት ቤት አላቸው። እናቶችም ቢሆኑ በአት የሌለው መቼም የለም። ገብረ መንፈስ ቅዱስ ግን ቤት የላቸውም፣ እህልም ስላልቀመሱ እና ሌሎች ግን ቤት ያስፈልጋል። ልብስ እንለብሳለን፣ ቤት መግቢያ ያስፈልገናል፣ የልማት ቦታዎች ያስፈልጉናል። እንደ ገዳሟንን እስካሁን በልመና ብቻ የኛ የገቢ ምንጫችን ልመና ብቻ ነው። ከልመና ውጭ ሌላ እጃችን ሰድን እምናለማበት መሬት ወይም ስራ የለንም። ቢገርማችሁ ልማት የለንም፣ በተቅላላው ልማት የለንም። አሁንም ቢሆን መናንያኑ ተስፋ እየቆረጠና ወይም ደግሞ ከሌላ ገዳማት እየፈለሱ የሚወዱትን ቦታዋ የልማት ቦታ ባለመኖሯ ነው። እንደገና ሸማቃ ቢኖር ጥሩ እናቶች አሉ ሸማቃ መስራት የሚችሉ፣ ሸማቃ የለንም። በርግጥ መብራት አለን። ሌላ ዘይት ፋብሪካ እንኳን ቢገኝ በዚህ አካባቢው ሰሊጡ ቅርባችን ነው ለኛ። ሰሊጥና እያመጣነ ዘይት ብናመርት ዘይት ማሽን ብናገኝ የኔ እየሰራን ራሳችን በራሳችን ልመና እስከመቼ ዘነገገን። በጣም የሰውን ገረፈን፣ የሰውን በጣም ገረፈን በላን። ሰው ቤት ድን ቁመን ለመናገር ብዙ ወሬ አውርተን ቦሌሌ ዙረን ነው መናገር የምንችለው። እህልም ብንለምን ቶሎ ዶ መለመን አይቻልም። ከሰው ቤት ዶ መለመኑ በጣም ከበደን። አንድም መናንያን ምን በላው የለም ብሎ መለመን የለበትም። በእውነት የኦርቶዶክስ እምነት ተከታይ ለሆነ ሁሉ አሰቃቂ ነው የሚሆነው፣ አሳዛኝ ነው የሚሆነው።
መናንያን በጾም በጸሎት ተወስኖ በገዳማቸው ኑረው በባዕታቸው ቁጭ ብለው በየጊዜው በቀን 7 ጊዜ ማመስገን ከዛም ደግሞ አብዝተው ቢጸልዩ ለኛም ለራሳችንም ሆነ ለሀገር ጠቃሚና ረዳት ይሆነናል። አሁን መናንያን ከባዕታቸው ወጥተው ከቤታቸው ወጥተው ወደ ግለሰብ ቤት ወደ ከተማ ወደ ገጠር በየቤቱ በየገጠሩ ቤት ውሻ እያጮሁ የተከለከሉ ሂደው ቁጭ ብለው እህል የለን ነው ባካችሁ እህል ብሎ መለመን እኔ ለእምነታችን አሳዛኝ ነው የሚሆነው። ይሄ ነው የኛ ስራችን። አሁን እንኳን ደስ አላችሁ። ሎዛ ኢቨንት ኦርጋናይዘር መጣላችሁ። ኦርቶዶክሳዊ ስነ ስርዓትን በጠበቀ መንገድ ሁነቶችን እናዘጋጃለን። የ8 ዓመት ልምድ አለን። ለዚህም ያገለገልናቸው ግለሰቦችና ተቋማቶች ምስክሮች ናቸው። ኦርቶዶክሳዊ ዝግጅት ካሉት ሎዛ ይሁን ምርጫዎት። ልደቶችን፣ ጥምቀተ ክርስትናዎች፣ የቁርባንና የተክሊል ሰርጎችን፣ የሽምግልናና የቀለበት ስነ ስርዓቶችን፣ የጋብቻ ክብረ በዓላትን፣ የቀብር ስነ ስርዓቶችን፣ ሙት ዓመት መታሰቢያዎችን፣ የሐውልት፣ የመጽሐፍት፣ የቤት ምርቃቶችን፣ አውደ ጥናቶችን፣ አውደ ርዕዮችን፣ ልዩ ልዩ ስብሰባዎች፣ ጋዜጣዊ መግለጫዎችን፣ ሩጫዎችን፣ መንፈሳዊ ማስታወቂያዎችን፣ የተቋማት ስራ ማስጀመሪያ መርሃ ግብሮችን፣ የመሰረት ድንጋይ የማኖር ስነ ስርዓቶችን፣ የገቢ ማሰባሰቢያ መርሃ ግብራትን እንዲሁም የበጎ አድራጎት መርሃ ግብሮችን በብቃት ያዘጋጃል። በተጨማሪም ሁነቶችን ለሚያዘጋጁ ተቋማትና ግለሰቦች ማማከርና ስልጠናዎችን ይሰጣል። በልዩ ልዩ ዝግጅቶች ላይ ቃል የተገቡ የቃል ኪዳን ሰነዶችን ተከታትለው ይሰበስባል። የተለያዩ ተቋማት ማህበራትና ግለሰቦች የሚዲያ ንቅናቄዎችን ይመራል። ወደ መንፈሳዊና ታሪካዊ ቦታዎች የሚደረጉ ጉዞዎችን ያዘጋጃል፣ ያስተባብራል። በሎዛ ኢቨንት ኦርጋናይዘር ውብ ይሆናል ሁሉም ነገር። ሎዛ አያውቅም ዋዛ። ሎዛ አያውቅም ዋዛ። ሎዛ አያውቅም ዋዛ። ሸክሞትን እንሸከማለን፣ ድካሙን እንደክማለን። በwww.ቤተሎዛ.com ይጎብኙ፣ አሊያም ከታች በሚገኘው ስልክ ቁጥር ይደውሉ። ሎዛ ኢቨንት ኦርጋናይዘር። አሁን ምንድነው መናገር የምፈልገው በሽመና እደ ጥበብ ስራ ውስጥ ያሉትን ነው። ምንም ነገር የለም። እደ ጥበብ 2 ብቻ ናሉን። የሽመና ባለሙያ ግን 10 ያላነሱ እህቶቻችንና ወንድሞቻችን ያሉት። ግን ምንም ነገር ስለሌለ ግን የሽመና እደ ጥበብን ለማስፋፋትና ምንም ነገር በቃ ተለለና ምን እናደርጋለን እያሉ እህቶቻችን 1 3 4 የሚሆኑ ወጣው ሄደውብናል። የእደ ጥበብ ባለሙያ ናቸው። ግን ዙሮ ምንድነው በገዳማችን ውስጥ ምንም ነገር ስለሌለ እንዴት አድርገን ነው ገዳሙን በቃ ልናሳድገው የምንችለው? ልመና እስከመቼ የሚለውን ይህንን ታሳቢነት አድርገን እስከመቼ ነው በቃ ሁሉ ቀን በሚዲያ ተሰው ፊት ቀርበን መለክሶ ስንባል ሁሉ ቀን ተሰው ፊት እንዴት ሆነን ነው እያልን ስናወጣ ስናወርድ እያሰብነ በቃ እንዴት አድርገን ነው እንላለን። ምክንያቱም የሰው ፊት በርበሬ ስለሆነ እንዴት አድርገን ነው ይህን ገዳማት እንዴት አድርገን ነው እንደሌሎች ገዳማችን እናሳድግ ምንችል ነው እያልን እያሰብነን አለና ግን በአገር ውስጥም ሆነ በአገር ውጭ ያላችሁ እህቶቻችንና ወንድሞቻችን ስለ ድንግል ማርያም ብላችሁ ችንገዳም አግዙን። ችንገዳም ምንም ነገር የላትም። ያው የምታዩት ቤተክርስቲያኑ ግዙፍ ቤተክርስቲያን ስለሆነ ሴራሚክና መጋረጃ እንደገና ወለል ምንጣፍ ነው የቀረና ይሄንን ግን ብንጠይቅ እንደገና ደግሞ የውስጥ ስዕል አለ። ያንን ስዕል ስንጠይቅ ደግሞ ተ6 ሚሊዮን በበላይ ያላነሰ ብር ነው የጠየቁና ግን ምን እናድርግ እንደው ምን አለ ታቦተ መድኃኔዓለም ምን አለ እንደው ለፍጻሜ ቢያደርስልን ይላል የሁላችን ሀሳብ ነው። ያው እዚህ የገዳሙ በአዲስ አበባ ነው ልመና ፈቃድ ገዳሙ ተፈቅዶልና በአዲስ አበባ ነው ስንለምን የነበር ታናታችን አማይ በትረ ማርያም ጋርና ፍሬህይወት ጋር ያው በጎንደርም ያው እናቶች እየለመኑ ነበር። ያው አሁን እንግዲህ ሁሉ ሌላው ተነግሯኔ ያው አዲስ አበባ ላይም ብዙ ችግር ነበር። በጎንደርም ይች ቤተክርስቲያን ለማስፈጸም በጣም ብዙ ችግር ፈተና ነበር። ያ ችግር አልፎ እግዚአብሔር ይመስገን በቋንቋ ሚዲያም ተላለፈ፣ በተርቢኖስ ሚዲያም ተላልፎልናል። እግዚአብሔር ይመስገን አሁን የጨለመው አይናችን በርቶልናል። አሁን የቀሩት ችግሮችን የቤተክርስቲያኑ እንዳለ ሆኖ ያው ተነግሯን ቅድምም ያው ዋናው አንገብጋቢ ስራችን
ይህ ከርብ ላይ ስለሆነ መሬት ስለጠበበን መሬት ስላጣነ ቤተክርስቲያኑ ከርብ ላይ ነው የተሰራ። ስለዚህ እችን የግራውን የግቢ አጥር መታጠር አለበት። ካለዛ ቤተክርስቲያኑ ወደ ውስጥ አደጋ እንዳይደርስብን ህዝበ ክርስቲያኑ አይቶ ይህን ችግር እንዲመለከትልን ከዛ የቀረ የምንለው ሌሎች ስለተነገሩ ቀረ የምንለው የመናይ ቤት በጣም ችግር አለ። አሁን እንግዳ ሲመጣ ማረፊያ የለንም። በጣም እየተቸገረ ነው። ከአዲስ አበባ የተወሰኑ መጥተው አንድ 14 ሰዎች መጥተው እኔ ማረፊያ ሰርተውለ የእንጨት ነው ምስጥ ስላለው አሁን እየፈራረሰብን ነው። ስለዚህ የእንግዳ ማረፊያ የአባቶች ቤት የካህናቶች ቤት ማለት ነው የካህናቶች ቤት የለም። ማረፊያ የላቸውም። ቀድሰው በጣም እየተቸገሩ ነው ያለ። ከአንድ ቤት ነው ለ7 ለ8 የሚያድሩ የላቸውም። ማረፊያ ቤት የላቸውም። እንደገና እንግዳ ሲመጣ ደግሞ በገዳም ስርዓት አባቶችና እናቶች ተለያይተው ነው የሚያድሩ። ስለዚህ እንግዳ በመጣ ቁጥር መነኮሳትን እያስወጣነ ነው እንግዳ ምናሳርፍ እንጂ የእንግዳ ማረፊያ ቤት የለንም። እሱም እንዲሰራልን እንደገና መልሶ ደግሞ ምንጣፍ ያው በፊት የነበርነው ነባሩ አግንተናል። አሁን ሌሎች ግን ማዳበሪያ እንኳን አጥተው ባዶ ላይ ምኝታ ባዶ ላይ ነው የሚተኙ ያለ። እኛ ያው ቀደም የነበርነው አንዳንድ ምንጣፍ አግንተናል ቢያልቅብንም ያው ሀዛው እንተኛለን። እንደገና ሳሙና ችግር በጣም አለ። ቤተክርስቲያኑ እንዳለ ሆኖ ሰው ሲኖር ነው መናይ ሲኖር ነው ቤተክርስቲያኑ ማደግ የሚችለው። መናይ ከሌለ ቤተክርስቲያኑ ተሰርቶ አገልጋይ አይገኝም። ስለዚህ የመነኮሳት ልብስ በጣም እየተቸገርነ ነው ያለ። እኛ በፊት የነበርነው የተወሰነ አግንተናል። አዲስ አሁን የመጡት ደግሞ በጣም እየተቸገሩ ብርድ ልብስ የለም የሚለብሱት በአመት አንዴ ይቆነነ ነበር። እሱ አቁሟኔ ቤተክርስቲያኑ ስራ ስለሌለ በጣም እየቸገረን ነው። የውስጥ የእናቶች ችግር ደግሞ ብዙ አለ። እንግዲህ ሚዲያ ላይ ስለማይቀርብ ነው ማለት ነው። እሱን እንግዲህ ህዝበ ክርስቲያኑ ስለሚያውቀውና ከሱ ጀምሮ በጣም እየተቸገረን ነው ያለ። ህዝበ ክርስቲያኑ አይቶ የመናኙ ምንድነው ችግራችሁ እያለ ስልካችን ይቀመጣል፣ አካውንታችን ይቀመጣል። አስራት በኩራታቸውን የሚችሉትን ያህል ሀዳባቸው ከምሳቸው እየቀነሱ ችንገዳም ቢያሻሽሉልን ይገዳም እኛ እንዴ መንነናል። እግዚአብሔር ይመስገን ቤተሰብን ንብረትን ወረትን ተተን መተመንነን ተቀምጠናል። እኛ በተቻለና አቅም በየቦታው ከምንንከራተተው ከዚህ ከባታችን ሆነን አንዲት አቡነ ሰማያት በጉልበትም በሐሳብም በገንዘብም የሚረዱነን ተራዳይ መላክ ይዘዝላቸው እያለ በጸሎት ፈጣሪያችን እንድንጠይቅ በባታችን እንድንጸና እችን ነገር ህዝበ ክርስቲያኑ ተረባርቦ እንግዲህ ተተረባረቡት ቀላል ነው። እስካሁን የጨረሰውን ያህል አይጨርስብንም። አሁን በጣም እንትን ያለና የቴርሚኖስ ጉዞ መጥተው አይተውት ነበረ። ከ6 ሚሊዮን በላይ ነው። ስዕል አድኖ ብቻ ይጠይቃል። ያን ቤተክርስቲያን ስዕል አድኖ አሁን ቀላል ይመስላል ሲታይ ማለት ነው። ይሄ ውጩ እንትን እንደው ከአነሰ ከተባለ ከ20 ከ30 ሚሊዮን በላይ ነው የሚጨርሰው ግቢውን ለማሳነጽ። ምክንያቱም በብረት ነው የሚሰራው፣ በሲሚንቶ ነው ሁሉ ነገር አጠቃሎ መስራት አንቺ። አንደኛ ደግሞ ሰራተኛ ደሞዝ እየቸገረን ነው። ምን ከፍለው 40 ሲደርስ 40 በሳምንት አንዴ ምን ከፍላቸው 40 ሲደርስ እንጨነቃለን። ምን እንስጣቸው? በቃ እነሱ ሰርተው ማግኘት አለባቸው። እኛ ደግሞ ምን ሰጠው እናጣለን። እያዘነ በቃ ይቅርብን፣ ሳሙናው ይቅርብን፣ ልብሱ ይቅርብን፣ ምን በለው ይቅርብን እያልን ነው ለሰራተኛ ደሞዝ ምን ከፍለው ማለት ነው። እናችን ገዳም ተረባርቦ ህዝበ ክርስቲያኑ እንዲያግዘን አስራት በኩራታቸውን የሚችሉትን ነገር እስካሁንም ችግራችን አብርተውልናል። መጨረሻው ደግሞ እኛ በባታችን እንድንጸና ካልሆነ እኛ ልንሰደር ነው። በእውነት የመጨረሻ ምንድነው ምንለው? በቃ ይሄ ሆኖ ካለ ሁሉ ጊዜ ሚዲያ ላይ ቀርበን ምን ለምን ከሆነ ሁሉ ጊዜ ይሄ ጎደለን ምንል ከሆነ ምንናችን ከምን ላይ ነው? በሰዓት እንኳን አዲስ አበባ ላይ ስንለምን ከ2009 ጀምሮ ልመና ይቆም ነው እና ጾለት እንኳን በስማም አንልም። አሁን ሰማያት እንኳን አንደግ ምክንያቱም ይታየና ቤተክርስቲያኑ ስራ እንዲሰራ ነው። እኛ ካቅማችን በላይ ሆነ ደከምነ። በጎንደርም ተለመነ፣ በአዲስ አበባም ከለመነ ልመና አሁን ሰው ሰልችቶታል እና እቺ የመጨረሻ ሚዲያ ሆኖ ሰው የሚችለውን ያህል እንደ ማሽን አይነቶች እንደ ፋብሪካ የሳሙና ፋብሪካ ወይም ደግሞ የዘይት አንዳንድ በቃ የሚችሉትን ተረባሮ በጉርብ እንደገና ደግሞ አሁን ራሱ ማለት ነው ወደዚህ ለመንቀሳቀስ ትራንስፖርት ከፍለን ነው እንደ ቢያንስ እንኳን ባጃጅ የሚገዛልን ትንሹን ነገር ማለት ነው ባጃጅ የሚገዛልን ካገኘነ ከከተማ ወደዚህ የሚመጣውን እቃ ለማምጣት ማለት ነው። እንደገና ሸማቃው 2 ሸማቃ ያው በቋንቋ ሚዲያ ተላልፎ 2 ሸማቃ ተሰርቶልናል። እየተሰራ ነው። አሁንም ታዩታላችሁ እየተሰራ ነው ያለ። እሱ በቂ አይደለም። ያለ መናይ ከ80 በላይ ነው። እቺ ቦታ ተወዳጅ ናት። መናይ ሁሉ ጊዜ ይመጣል፣ ግን እኛ እንመልሳለን። ምክንያቱም ማረፊያ ቤት የለንም፣ ምግብ የለንም እያልን ምን መልሳቸውና ሁሉም
መናይ መጥቶ ማረፊያ አግኝቶ ችን የወደዳትን ቦታ ክርስቶስ ሰምራ እናታችን ክርስቶስ ሰምራ ቃል ኪዳኗ በቀን 3000 ነፍሳትን ከሲኦል እንደምታወጣ ቃል ኪዳኗ ይነገራል። ያንን እያየ ሰው መምጣት ይፈልጋል። ግን እኛ እየመለስነ ነው። ምክንያቱም አንድ መናይ ብቻውን መጸለይ ያለበት ግን አሁን ለ3 ለ4 ነው ካንድ ቤት ያለንና በሚዲያው ታይቶ 10 ክፍል ቤት ተሰርቶልናል። እግዚአብሔር ይመስገን። ቀሪ ያለ በቂ አይደለም። ቢያንስ እኛ እስከ 300 እስከ 400 መነኮሳት መቀበል እንችላለን። ግን አሁን የመሬት ጥበት የቤት ጥበት ነው እንጂ መናኝ በመጣው ቁጥር ስራ ይጨምራል። ግን ምን ሰራው ስለሌለን እኛስ ምን እየሰራን ነው? ተቀምጠና ደምኑ መናይ ስራ መፍታት የለበትም። የፈለገ ቢሆን በጾለትና በስራ ነው ማድከም ያለበት ሰውነቱ። ስለዚህ ለመስራት ደግሞ ገንዘብ የለንም፣ አቅም የለንም እና እያንዳንዱ አለን የሚለው እንግዲህ የነፍስ ስራ ነው የሚሰራው፣ የስጋ አይደለም። እኛም የወጣ ነው ለነፍሳችን ነው። የሚጸለይ ገዳም የሚጸለየው እንኳን ለክርስቲያኑ ለአረመኔው ይጸለያል። ስለዚህ ይህ ጸሎት ለህዝበ ክርስቲያኑ እንዲደርስ በተቻለን ኪዳኑም ሰዓታቱም ሰላም ለኪውም ለህዝበ ክርስቲያኑ እንዲደርስለተይ እኛ ከባታችን ጸንተ መቀመጥ አለብን። ተተነው እየበዛብን በየቦታው በየከተማው አንንከራተ ልመና እስከመቼ ነው መሮና እኔ ካሁን በኋላ ምንና እየለመነ ከምንኖር ከሌላ ባት መሄድ ይሻለናል ብለን ይህን እየወሰነናል። ስለዚህ ህዝበ ክርስቲያኑ አይቶ ይህን ችግር እንዲቀርፍልን በእግዚአብሔር ስም እናሳስባለን። ያው በአገር ውስጥም በአገር ውጭም ያላችሁት የተቻላችሁን እርዱን እና ሰርተን እንሰራለን። ከዚህ በኋላ ውጭ ወተን ከሶፊት መናንያን ባቱ ቁጭሎ መለም እንትን ማለት መጸለይ እንጂ ውጭ ሂዶ ማለት አሰባ ዓለም ሂደን እንትን ስንል እኛ ትንሽ እንትን እንላለን። ልመና ማውጣቱ ይበቃናል። እጃቸውን ከአገር ውስጥም ከአገር ውጭም ያላችሁ እጃችሁን ብዘረጉልን ያቅማችሁን 5ም 10ም ቢዘረጋልን ኦርቶዶክስ በሙሉ አስራት በኩራቱን 1 ብርም ኦርቶዶክስ በሙሉ አሁን አንዳንድ ብር ቢልክልን ያችን አንድ ላይ አድርገን ብንሰራ ብንለወጥ ደስ ይለናል። በአገር ውስጥም በአገር ውጭም ያላችሁ እጃችሁን ብዘረጉልን